አንዳንድ ሰዎች ባለማወቅ ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው። ቅዱስ ሚካኤልን ያመልካሉ፣ ቅዱስ ገብርኤልን ያመልካሉ፣ ድንግል ማርያምን ያመልካሉ። ከጻድቃን አንዱን እየጠሩ ከሰማዕታት መካከል አንዱን እየጠሩ አርሴማን ያመልካሉ፣ ጊዮርጊስን ያመልካሉ፣ ተክለ ሃይማኖትን ኦርቶዶክሳውያን ያመልካሉ ይሉናል። ለአንዳንዶች እንደሚመስል እኛ ቅዱስ ሚካኤልን አናመልክም። ለአንዳንዶች እንደሚመስል እኛ ቅዱስ ገብርኤልን አናመልክም። ብዙ አማልክት የለንም። አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ስሙም እግዚአብሔር። አምላካችን ስንት ነው? አምላካችን ስንት ነው? ስሙም ማን ነው? መላእክቱን፣ ጻድቃኑን፣ ሰማዕታቱን እግዚአብሔር ስላከበራቸው እኛ ምን እናረጋቸዋለን? በቃ ይሄው ነው። ብዙ ምዕራፍና ቁጥር ያስፈልጋል። እግዚአብሔር ስላከበራቸው እናከብራቸዋል። ለምን? መጽሐፍ ክብር ለሚገባው ክብርን ስጡ ስለሚል ሮሜ 13 ቁጥር 7 ላይ እግዚአብሔር ስላከበራቸው ነው የምናከብራቸው እንጂ የምናመልከው እኛ አምላካችን እግዚአብሔርን ነው። ሞቶ ሕይወት የሰጠንን፣ እርቃኑን ሆኖ ጸጋውን ያለበሰንን፣ ተቸንክሮ ከችንካር ያላቀቀንን፣ ቆስሎ የፈወሰንን፣ ተዋርዶ ያከበረንን የነገስታት ንጉሥ፣ የአማልክት አምላክ፣ የጌቶች ጌታ፣ የኃያላን ኃያል የሆነው ኢየሱስ ክርስቶስ አምላካችን፣ ፈጣሪያችን፣ መድኃኒታችን፣ ሕይወታችን እሱ ነው። እሱ ነው የምናመልከው። ብዙ አማልክት የላትም ቤተ ክርስቲያኗ። የቤተ ክርስቲያን ትምህርት ያለ ትምህርት ነው። ትምህርት